ሰላም ሰላም ተማሪዎች በሰላም አላችሁ ደህና አላችሁ? ዛሬ እንግዲህ በጣም ለማትሪክ ተፈታኞች ነው ለማትሪክ አልኩኝ ለኢንትራንስ ተፈታኞች በጣም የሚጠቅም ነገር ይዤላችሁ መጥቻለሁ። ይሄንን ነገር የምታደርጉ ከሆነ ፈተናውን በደንብ አሪፍ አድርጋችሁ የመስራት አቅም ይኖራችኋል ማለት ነው። እንደሚታወቀው ጥቂት ቀናት ነው የቀሩት ፈተና ልትወስዱ ጥቂት ቀናት ነው የቀሩት። በጣት የሚቆጠሩ ቀናት ናቸው። በ14 ምናምን የሚሆን 14 ቀናት ምናምን ነው የቀሩት ማለት ነው። አሁን በዚህ ሰዓት አብዛኞቻችሁ ደግሞ የተጨነቃችሁ ነው ያላችሁት። ያ ደግሞ ልክ አይደለም ማለት ነው። እኔ ዛሬ ማድረግ የምነግራችሁ ነገሮች ተከተሉና ጥሩ ውጤት ለማምጣት ሞክሩ ማለት ነው። አሁን ምንድነው የምታደርጉት? የመጀመሪያውም ነገር ምንድነው ማድረግ ያለባችሁ? አሁን በዚህ ሰዓት አዳዲስ ቶፒኮችን አትማሩ፣ አዳዲስ ቶፒኮችን አትክፈቱ ነው በቃ። አዳዲስ ቶፒኮችን እንደዛ የምታደርጉ ከሆነ አይምሯችሁን የበለጠ ነው ግራ የምታጋቡት ማለት ነው። ስለዚህ ምን አታርጉ? አዳዲስ ቶፒክ አትማሩ። ከዛ ደግሞ በተጨማሪ ደግሞ እንዴት ነው ማንበብ ስታነቡ እንዴት ነው የምታነቡት? እንደ ሮቦቲክ ሆናችሁ አንብቡ ማለት ነው። አንድን ነገር ለመሸምደድ ቁጭ አትበሉ፣ ረጅም ሰዓት አትቆዩ። ለመሸምደድ እንዲህ ፓርት እያንዳንዱን ነገር ለመያዝ አትሞክሩ። ኮንሰፕቱን ተረዱትና ደግሞ በአንድ አንብባችሁ እለፉት ማለት ነው። እንዲህ እንደ ሮቦቲክ ሆናችሁ እያነብባችሁ ሂዱ ማለት ነው። ቢካዝ እንደ ሪቪዥን ስለሆነ ሪቫይዝ ማድረግ ብቻ ነው የሚያስፈልገው ማለት ነው። እንደዛ እያነበባችሁ ሂዱ ማለት ነው። ከዛ በተጨማሪ ደግሞ ሁለተኛ ላይ ምንድነው ማድረግ ያለባችሁ? ምንድነው ካላችሁ እዚህ ቻትጂፒቲ ላይ እዚህ ጋር ምን ማድረግ ትችላላችሁ? ጥያቄ ምን መጠየቅ ትችላላችሁ ማለት ነው። ለምሳሌ ምን ትላላችሁ? ጊቭ ሚ ኦል ፖሲብል ፎርሙላስ ኦፍ ኬሚስትሪ from grade 9 up to 12 ይሄ ሜትድ በጣም ይጠቅማችኋል ማለት ነው። ቢካዝ ሾርት አድርጎ ምን ይሰጣችኋል ማለት ነው? ፎርሙላ ይሰጣችኋል ማለት ነው። ይሄው ለምሳሌ እነዚህን ፎርሙላዎች እንደዚህ በቃ ቀለል አድርጋችሁ መሸምደድ ትችላላችሁ ማለት ነው። ለምሳሌ ሞል ኮንሰፕት፣ ነምበር ኦፍ ሞል፣ እዚህ ኳሊቲ ምናምን በቃ እንደዚህ ቀለል አድርጋችሁ መያዝ ትችላላችሁ ማለት ቀለል አድርጋችሁ ማስ ፍሮም ሞልስ እንደዚህ ለምሳሌ የማስ ላይ ያሉ ጋዝ ሎ አለ አይደል? ቦይልስ ሎ፣ ቻርልስ ሎ የሚባል ፕሬሸር ሎ አይደል? ዳይሬክትሊ ፕሮፖርሽን ኢንቨርስሊ ፕሮፖርሽን ምናምን ይኸው ቀጥ አድርጎ ይሰጣችኋል። ከስንት ጀምሮ ከ9 ጀምሮ እስከ 12 ያለውን እያንዳንዱን አጠቃላይ ፎርሙላ ይሰጣችኋል ማለት ነው። ስለዚህ ይሄ ደግሞ ብዙ ጥያቄዎችን እንድትሰሩ ያደርጋችኋል ማለት ነው። እዚህ ጋር የምታዩት እነዚህ በጣም ብዙ አይደሉም፣ በጣም ትንሽ ናቸው። ወደ 40 ራሱ የሚሆኑ አይመስለኝም ማለት ነው። እዚህ እስከ ዛሬ ተማራችሁት ማለት ነው አለ ቢባል ፎርሙላው ማለት ነው። ኢቭን በጣም ትንሽ ናቸው ያሉት ማለት ነው። እነዚህ ናቸው በቃ ያሉት ማለት ነው። እነዚህም ፎርሙላ የማስንም ስጠኝ በሉና በደንብ እንደዚህ አይነቱን ፎርሙላ ያዙ ማለት ፊዚክስ ላይ ያለውን ፎርሙላ የፊዚክስንም ፎርሙላ ስጠኝ በሉትና እንደዚህ አድርጋችሁ ያዙ ማለት ነው። ይሄ በጣም ነው ሰፖርት የሚያደርጋችሁ ማለት ነው። ቢካዝ ፎርሙላውን ስለያዛችሁ ኢቭን ቁጥር ራሱ ቢሰጣችሁ አስገብታችሁ ካልኩሌት ታደርጋላችሁ ማለት ነው። ይሄንን ሜትድ ተጠቀሙ። ቻትጂፒቲ ላይ መታችሁ ምን አድርጉ? ሰርች አድርጉና እንደዚህ ሰርች አድርጋችሁ ፎርሙላ ያዙ ማለት በጣም ጥቂት ናቸው ነግሬያችኋለሁ። ስለዚህ ይሄንን ሜትድ ተጠቀሙ። ከዛ ደግሞ ሶስተኛ ላይ ደግሞ ምን አድርጉ? እዚህ ጋር ይሄንን አፕሊኬሽን መጠቀም ትችላላችሁ። ይሄ እንደ ዲክሽነሪ ይጠቀማሉ ካላችሁ ይሄ የዩኤስኤ አፕሊኬሽን ነው። እንደዚህ አንድ ቃል ስታስገቡ ቃሉን ምን አድርጎ ዲፋይን ያደርግላችኋል ማለት ነው። የአማርኛውን ዲክሽነሪ ብዙም አትጠቀሙ፣ ይሄንን ተጠቀሙ ማለት ነው። አሁን በዚህ ሰዓት ይሄንን መጠቀም ምንም አያደርግም፣ ግን ቻትጂፒቲ ራሱ የሆነ ቶፒክ ካስቸገራችሁ አብራራልኝ ብላችሁ መጠየቅ ትችላላችሁ ማለት ነው። ኖቶችን አጨረጨር የሚያስፈልገውን ፓርት ብቻ ምን አድርጉ? የሚያስፈልገውን ፓርት ብቻ ያዙ ማለት ነው። የሚያስፈልጋችሁን ፓርት ብቻ፣ ሁሉንም ነገር ለመያዝ አትሂዱ። ሁሉም ነገር አይመጣማ። ቢካዝ ሜን ፖይንት የሆነ ነገር ነው የሚመጣው። ከዛ ሜን ፖይንት የሆነውን ለመያዝ ሞክሩ ማለት ነው። ከዛ ይሄ በጣም ይጠቅማችኋል ማለት ነው። ከዛ ደግሞ ለእንትን ደግሞ ተዘጋጁ፣ ለመባዛት ለማካፈል ምናምን ደግሞ እጃችሁን አዘጋጅታችሁ ጠብቁ ማለት ነው። ምንም ባለመሰላችት ለማባዛት ምናምን በደንብ ተዘጋጁ ማለት። ማባዛት ምንም ትቀላል ነገር ግን በዛ ጊዜ ግን ራሳችሁን ማነቃቅታችሁ በማባዛቱ ጊዜ ግን በመደመሩ በማካፈሉ ጊዜ በቃ ያንን ነገር በቃ ቶታሊ አቮይድ ማድረግ አለባችሁ ማለት ነው። ያ ነው ማለት ነው። ከዛ ደግሞ የመጨረሻ ላይ ደግሞ ታይም አስቀምጣችሁ የአምና ጥያቄዎች አሉ፣ አምና የተፈተኑት ያለፈው ዓመት ላይ የተፈተኑት ጥያቄዎች አሉ። እነሱን ጥያቄዎች ሞክሩ ማለት ነው። እነሱን ጥያቄዎች ለምሳሌ ፕሌይ ስቶር ላይ
ማግኘት ትችላላችሁ። ጋላክሲ ሁላችሁም ጋር ካለ አላቅም፣ ግን ጋላክሲ ኤግዛም የሚል አለ። አሁን ቆይ እዚህ ጋር ላሳያችኋለሁ። ከመጣ አሳያችኋለሁ። ቆይ እኔ ጋር ራሱ አለ ጋላክሲ ኤግዛም ብላችሁ ማውረድ ትችላላችሁ። እዚህ ጋር አለኝ አሳያችኋለሁ ማለት ነው። ይሄን አፕሊኬሽን ማለት ነው፣ ይሄ ጋላክሲ ኤግዛም የሚለውን ይሄን እዚህ ጋር ጥያቄዎችን መሞከር ትችላላችሁ ማለት ነው። እዚህ ጋር ስትሞክሩ ጥያቄ ራሱ ስትሞክሩ በደቂቃ ነው ይዞ እንትን የሚለው ማለት ነው። እናንተም በደቂቃ እየያዛችሁ እዚህ ጋር 150 ብር ነው የምከፍሉ። 150 ብር ክፈሉ፣ ግን በነፃ የሆኑ ብዙ ጥያቄዎችም አሉ። እነዚህን ጥያቄዎች እዚህ ጋር ገብታችሁ ሞክሯቸው ማለት ነው። ይሄን ነው የምላችሁ። ጊዜ አስቀምጣችሁ ጊዜ ገድባችሁ ጥያቄዎችን ለመስራት ሞክሩ እና ትሰራላችሁ ማለት ነው።